እስኪ ልጠይቃችሁ፣ መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው? አይደለም፣ በፍጹም አይደለም። መጀመሪያ ይመዘገባል፣ ከዚያ ይቆጥባል፣ ሳያቋርጥ ይተጋል፣ ከዚያ ደግሞ ማጠናቀቂያ ስራ በራሱ ይሰራል። እነዚህን ሁሉ ሂደቶች ያልፋል እንጂ መንግስት ኮንዶሚኒየም ገነባ ማለት ሁላችንም እንገባለን ማለት አይደለም። በፍጹም አይደለም። ዋጋ መክፈል፣ መሳተፍ ያስፈልጋል። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። መጽሐፍ ቅዱስ በግልጽ እንዲህ ይላል በማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻው የሚጸና እርሱ ይድናል የሚል ቃል አለ። ልብ በሉ፣ እስከ መጨረሻው የሚጸና እርሱ ነው የሚድነው ይላል። አያችሁ፣ ዳናችን በማመናችን ብቻ ነው ያልኩት። በማመናችን ብቻ ሳይሆን የሚወሰነው መዳናችን የሚወሰነው በመጽናታችን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት እንዲሁም ሕፃናት እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁኑ ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ የእግዚአብሔርን ቃል እንሰማለን። የራሳችሁን መዳን ፈጽሙ በዚህች ምሽት እንድንማር የመረጥኩት ርዕስ ነው። የራሳችሁን መዳን ፈጽሙ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ ያሰፈረልን ቃል ነው። ይልቁኑ አሁን ከእናንተ ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ርዕሳችን የራሳችሁን መዳን ፈጽሙ የሚል ነው። በኦርቶዶክሳዊት ቤተ ክርስቲያን አስተምህሮ መዳን የሚጀመር ነው፣ መዳን የሚፈጸም ነው። አንዳንዶች ኦርቶዶክሳውያንን ድናችኋል ወይስ አልዳናችሁም እያሉ ጠበብ ያለ ጥያቄ ሲጠይቁ ይሰማል። እኛም እንዲህ እንመልሳለን፣ ድነናል፣ እየዳንን ነው፣ እንድናለን ብለን እንመልሳለን። ይሄ ለምን እንደሆነ ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ። እግዚአብሔር ከሁላችን ጋር ይሁን። አዎን፣ ከቀ
ከቀድሞ ከአዳም በደልና ኃጢአት አዎን ከመርገመ ሥጋና ከመርገመ ነፍስ ክብር ይግባውና ጌታችን አድኖናል። በአዳም በደል ከመጠየቅ ነፃ አውጥቶናል። አዎን ድነናል። ከአጋንንት ቁራኝነት ከሲኦል አዎን ነፃ አውጥቶናል፣ ድነናል። ክብር ይግባውና ጌታችን የጎሰቆለውን ባህሪያችንን አድሶታል፣ ነፃ ፈቃዳችንን አድምቆታል። ለኃጢአት ተሸናፊ የሆነውን በበደል ምክንያት የገባውን ጽድቅ ብንሰራ ፍሬና ፈራ ዘንድ ኃይል ሰጥቶናል፣ አድኖናል። ገነትን ከፍቶልናል፣ ሲኦልን በዝብዞልናል። አዎን አድኖናል። በጅምላ ከመኮነን ነፃ አውጥቶናል፣ አድኖናል። አዎን አድኖናል። ወገኖቼ እኛ ኦርቶዶክሳውያን ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም ማለታችን እንጂ ትእዛዛትን መፈጸም የለብንም ማለታችን አይደለም። እግዚአብሔር ዳግመኛ እኛን ለማዳን መከራ አይቀበልም ማለታችን እንጂ ከክፋትና ከመንፈሳዊ ሰራዊት ጋር ከአጋንንትና ከእኩያት ፍትወታት ጋር መጋደል የለብንም ማለታችን አይደለም። አዎን እኛ ድነናል ብለን ስንናገር በሰጠን ጸጋዎች መጽናት የለብንም ማለታችን አይደለም። አንዳንዶች ድነናል ብለው ሲናገሩ ትእዛዛቱን መጠበቅ አያድነንም፣ አንዴ ድነናል ይላሉ። ደግሞም ተጋድሎ ብላችሁ መጾም መጸለይን ከመዳናችሁ ጋር ይጣላል ይሉናል። እኛ ድነናል ብለን ስንናገር እግዚአብሔር እኛን ለማዳን ዳግመኛ አይሰቀልም፣ ዳግመኛ አይታመምም፣ ዳግመኛ አይሞትም፣ ዳግመኛ አይሰቀልም ማለታችን እንደሆነ እንነግራቸዋለን። አዎን ድነናል። ይሄን ብቻ ብለን ግን አናቆምም ወገኖቼ። አንድ የእግዚአብሔር ቃል ላንብብላችሁ። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 1 ከቁጥር 1 ምዕራፍ 1 ቁጥር 5 ላይ እንዲህ ይላል፣ በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነትና በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ልብ በሉ፣ በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን ይላል። እሱን ነው እንድናለን የምንለው። እዩ፣ በሰማይ ቀርቶላችኋል ነው የሚለን። ገነት ተከፍታለች እንጂ ገና አልገባንባትም። ለዚህ ነው ገና ቀርታለች የሚለው። ተዘጋጅታለች እንጂ ገና አልተሰጠችንም መንግሥተ ሰማያት። ለዚህ ነው በሰማይ ቀርቶላችኋል የሚለው። እድል አለን እንጂ ገና አልጨበጥነውም። ለዚህ ነው በሰማይ ገና ቀርቶላችኋል የሚለን። አያችሁ፣ በመጨረሻው ዘመን የሚገለጥ ሌላ መዳን አለ። እሱን ደግሞ እንድናለን እንለዋለን። ድነናል፣
በጅምላ እንኮነንም። ድነናል። መርገመ ሥጋ መርገመ ነፍስን ሽሮልን በአዳም በደል ከመጠየቅ ነፃ አውጥቶናል። ግን ደግሞ በመጨረሻው ዘመን ሊገለጥ የተዘጋጀውን መዳን ተስፋ እናደርጋለን። እሱ በሰማይ ቀርቶላችኋል የሚለን እሱን ነው። እሱን መዳን እንድናለን እንላለን። ይኸውላችሁ እግዚአብሔር ማዳኑን አንዳች ነገር ሳይቀረው ፈጽሞልናል። አሁን ድነናል። ግን ደግሞ በእግዚአብሔር የማዳን ጸጋ ላይ የኛ ጽኑ ተሳትፎ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። የእግዚአብሔርማ መከራ ተቀብሎ ፈጽሞልናል። የአምላካችንማ ተሰቅሎ አድኖናል። የመዳንን ጸጋ ሰጥቶናል። ለመጨረሻው ለሚገለጠው መዳን ግን የኛ ድርሻ ስለሚያስፈልግ የራሳችሁን መዳን ፈጽሙ ይለናል። ይኸውላችሁ ይሄ እኛ ልንፈጽመው የሚገባን መዳን እንደ መጽሐፍ ቅዱስ አስተምህሮ ንዑድ ክቡር የሚሆን ጳውሎስ እንዲህ ብሎ ገልጦታል። ምን ይላል? እኛ ግን ከቀን ስለሆንን የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ ይለናል። እዩ የመዳንን ተስፋ ፈጽሙ የተባልነው ይሄን ተስፋ ለማግኘት ነው። አንድ ሁለተኛ በመጠን እንኑር። እግዚአብሔር ለቁጣ አልመረጠንምና ካለ በኋላ በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ አለ። የምናገኘው መዳን አለ። እሱን እንድናለን እንላለን። መዳን አንድ ጊዜ በእግዚአብሔር ተፈጽሞ ተሰጥቶን በቃ ያበቃ ቢሆን ኖሮ ወገኖቼ መዳንን ተስፋ ይለው ነበር። አንድ ዳግመኛስ መዳንን ለማግኘት ነው እንጂ ያለ እንዳልተገኘ መዳን ስለሌላ መዳን ያወራ ነበር። እንድናለን የምንለው ይሄን መዳን ነው። የመዳንን ተስፋ መዳንን ለማግኘት ነው እንጂ ይላል። ይሄንን መዳን ነው የራሳችሁን መዳን ፈጽሙ የሚለን። ድነናል እንድናለን የምንለው ለዚህ ነው ወገኖቼ። ቅድም እንዳልኳችሁ ሰው እግዚአብሔር ላደረገው የማዳን ስራና ጸጋ ምላሽ መስጠት አለበት። ምላሽ መስጠት ስላለበት ነው የራሳችሁን የሚለው ቃል ንዑድ ክቡር ጳውሎስ አጉልቶ የጻፈልን። የራሳችሁን መዳን ፈጽሙ የሚለን ለዚህ ነው። አንድ ሊቅ ጎርጎሪዮስ ፓልማስ የሚባል ሊቅ እንዲህ ይላል። ምን ይላል? እግዚአብሔር ይሰራል ሰውም ይተባበራል ይልና ጸጋውን ለመጠበቅና በጸጋው ለመጽናት የሰው ጥረትና ትጋት የግድ ነው ይላል። አያችሁ እግዚአብሔር የመዳንን ጸጋ ሰጥቶናል። ግንስ እንዲያው በከንቱ የምንቀበለው ሳይሆን አብረነው የምንሰራን ይሆን ነው። በአዲስ ኪዳን መጽሐፍ ቅዱስ ለዚህ ነው አብረን እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ እንለምናለን የሚለው አብረን። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። ወገኖቼ አንድ ነጥብ ላስታውሳችሁ። መዳን አንድ ጊዜ ተፈጽሞና ያበቃ የሆነ እንደሆነ ለምንድን ነው ቅዱስ ጳውሎስ ገና እንዳልተፈጸመ ፈጽሙ የሚለን? አያችሁ መዳን የሚጀመር ነው። መዳን የሚፈጸም ነው። ለዚህ ነው
የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። መዳናችን የኛን ሁኔታ ተከትሎ የሚመጣ አጸፋ እንጂ ዝም ብሎ ያለ ውድ በግድ ያለ ፈቃድ በማስገደድ የሚጫንና የሚሰጥ አይደለም። እደግመዋለሁ፣ የኛን ሁኔታ ተከትሎ የሚመጣ የአጸፋ ምላሽ አለ። ምን ማለት መሰላችሁ? በእግዚአብሔር ቃል አስደግፍና ልንገራችሁ። እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ብንጸና ከእርሱ ጋር እንነግሳለን ይልና ብንክደው ግን እርሱ ደግሞ ይክደናል ይላል። አያችሁ፣ ብንጸና ነው ከእርሱ ጋር የምንነግሰው። የኛን ያጸፋ ምላሽም የሆነው በጽናታችን ምክንያት ነው መንገሳችን የሚመሰረተው። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን መጽሐፍ ቅዱስ። ሌላ ሐሳብ ላቅርብላችሁ። አንዳንዶች ማመን የመዳንን ፍጻሜ አድርገው ይቆጥሩታል። ምን ማለት ነው? ሰው ያመነለት በቃ መዳኑ ተፈጽሟል፣ ድኗል፣ መንግሥተ ሰማያት ገብቷል፣ ከኢየሱስ ክርስቶስ አጠገብ ተቀምጧል። እንደውም አንዳንዶች ጨክነው አማኝ በየትኛውም ድካም ውስጥ እንኳን ቢገኝ አይኮነንም ብሎ እስከማወጅ ደርሰዋል። ኃጢአተኞች እንኳን ብንሆን እንድናለን ብለው ማውራት ሁሉ ጀምረዋል። ይሄ ምንኛ አሳፋሪ ትምህርት እንደሆነ ተመልከቱ። ብንጸና ከእርሱ ጋር ነው የምንነግሰው፣ ብንክደው ግን እርሱ ደግሞ ይክደናል የሚለው ቃል ተረስቷል። እዩ፣ ማመን መጀመሪያ እንጂ መጨረሻ አይደለም። ማመን መሰረት እንጂ መደምደሚያ አይደለም። ማመን መነሻ እንጂ መፈጸሚያ አይደለም። ወገኖቼ አንድ ምሳሌ ልስጣችሁ። አንድ ቤት የሚሰራ ሰው የቤት መሰረት እንዳወጣ ኑ ቤቴን መርቁልኝ ቢላችሁ ትሄዳላችሁ? በእርግጠኝነት አትሄዱም። መሰረት ማውጣት ማለት ቤት መገንባትና መጨረስ ማለት አይደለም። መሰረት አውጥቶ ቤቴን መርቁልኝ ካላችሁ ወገኖቼ ይሄ ምርቃት ሳይሆን ገቢ ማሰባሰቢያ ነው ሊሆን የሚችለው። ቤት እኮ የሚሆነው ጣራና ግድግዳ ኖሮት፣ በዚህ ዘመን እንደውም ማጌጫና ማሞያ ስራዎች፣ የማጠናቀቂያ ስራዎች ሞልተውት ያለቀ እንደሆነ ነው ቤት የሚሆነው። ለዚህ ነው እምነት መሰረት ነው ያለው ሊቁ ቅዱስ ዮሐንስ አፈወርቅ። አሜንስ መሰረት የቲ ማመን መሰረት ነው እንጂ መደምደሚያ አይደለም ያልኳችሁ ለዚህ ነው። ማመን መነሻ ነው እንጂ መፈጸሚያ አይደለም ያልኳችሁ ለዚህ ነው። ይሄንን የሚያረጋግጥልን የእግዚአብሔር ቃል ልትነግረን ትችላለህ? አዎ ነግራችኋለሁ። በሮሜ መልእክት ምዕራፍ 13 ቁጥር 11 ላይ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል። ልብ በሉ፣ ካመንበት ጊዜ ይልቅ ይላል። አያችሁ፣ መዳናችን ወደኛ ይቀርባል ይላል። ከማመን ጊዜ ይበልጥ መዳናችን ወደኛ ይቀርባል የሚለው የማመን ጊዜ መዳንን የመፈጸሚያ ጊዜ እንዳልሆነ የሚያረጋግጥ ነው። ካመንበት ጊዜ ይልቅ ማለት ከማመናችን ጊዜ ይበልጥ መዳናችን ወደኛ የሚቀርበው በአገባብ እንመላለስ፣ በስካር አይሁን፣ በዘፈን አይሁን፣ በመዳራት አይሁን እያለ ይቀጥላል። አያችሁ፣ መዳናችን የበለጠ ወደኛ የሚቀርበው ካመንበት ጊዜ ይበልጥ በእነዚህ ምግባራት ስንመላለስ ነው። ያ ማለት ምን ማለት ነው? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም። ለዚህ ነው ማመን መነሻ እንጂ መፈጸሚያ አይደለም ያልኳችሁ። አንድ ሁለተኛ መዳናችን ወደኛ ቀርቧልና የሚለው የሚቀርብ ነገር እየቀረበ የሚመጣ ነገር መዳን ሂደታዊ መሆኑን ነው የሚያሳየው። አያችሁ፣ በሂደት ስለምንፈጽመው ነው የራሳችሁን መዳን ፈጽሙ የሚለው። የሚጀመር ነገር አይደለም የሚፈጸመው። የሚፈጸም ነገር ደግሞ ጊዜ አይደለም የሚፈልገው። ጊዜ የሚፈልግም ነገር አይደለም እንደ ሂደታዊ የሚሆነው።
ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ድነና እየዳንን ነው እንድናለን የምትለው። ወገኖቼ መዳናችን በማመን ብቻ አንዴ ተፈጽሞ ያበቃ ቢሆን ኖሮ እነዚህን በስካር አይሁን በመዳራት አይሁን በዘፈን አይሁን እያለ መግለጽ ለምን ያስፈልገዋልስ? አያችሁ፣ የራሳችሁን መዳን ፈጽሙ የሚለው ቃል በማመን ብቻ ሳይሆን ይልቁንም በእምነት በመጽናት በምግባራት በማሸብረቅ በትሩፋት በማጌጥ እስከ መጨረሻው በመጽናት የሚፈጸም እንጂ አምኛለሁ ድኛለሁ ተብሎ የሚፎከርበት አይደለም። አንድ ሊቅ እንዲህ ይላል፣ ማመን ችግኝ እንደመትከል ነው ይላል። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ብቻ በቂ አይደለም ይላል። ለችግኙ መብቀል መጽደቅ ውሃ ማጠጣት፣ ከአረም መጠበቅ፣ ከንፋስ መከላከል መንከባከብ እንደሚያስፈልግ በመድህኑ ያመነውን መዳናችንን ለመፈጸም ኃጢአት ከሆነ ከአረም ነገሮች እየተለየን በፈተናዎች ሁሉ እየጸና የእግዚአብሔርን ቃላትና የሚያሳድጉንን መንፈሳዊ እድገቶቻችን የሚጨምሩልንን ምስጢራተ ቤተ ክርስቲያን በመሳተፍ እናድጋለን፣ መዳናችንን እንፈጽማለን እንጂ ማመን ብቻ በቂ ነው ማለት አይደለም ይላል ሊቅ። መተከል ብቻ በቂ እንዳልሆነ በመድህኑ ማመን ደግሞ በቂ አይደለም። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን። አንዳንዶች በጣም የሚገርም ሐሳብ ያነሳሉ። በጣም የሚደንቀው ቅድም እንዳልኳችሁ አንዴ ያመንነው ለዘላለም ልንድን ነው ይላሉ። ስለዚህ ቅድም እንዳልኳችሁ ኃጢአት እንኳን ብንሰራ መዳናችን የማይቀር ነው ይላሉ። ቅድም እንዳልኳችሁ ቃል በቃል ከነሱ መጽሔት ላይ ነው ያነበብኩላችሁ። አማኝ በየትኛውም ድካም እንኳን ቢገኝ አይኮነንም ብለው የሚለፈልፉላችሁ ለዚህ ነው። ወገኖቼ ሳምን ብቻ ድኛለሁ የሚሉን ካለፈው ብቻ ቢሆን እሺ፣ ግን ገና ከሚመጣውም ኃጢአት ማለታቸው መሆኑ እኮ ነው ከባድ የሆነው። ምን ማለታቸው እንደሆነ ታውቃላችሁ? ድኛለሁ መንግስተ ሰማያትን እንደምወርስ አምናለሁ የሚሉን ከሆነ ወይም አረጋግጫለሁ የሚሉን ከሆነ ኃጢአት እንደማልሰራ እርግጠኛ ነኝ እያሉን ነው። ይሄ ደግሞ እንዴት ውሸታምነት! ደግሞስ ምን እያሉን ነው? ኃጢአት ብሰራ እንኳን ንስሐ እንደምገባ አልጠራጠርም ማለታቸው ነው። ይሄ ደግሞ እንዴት ያለ እርግጠኝነት ነው! ደግሞስ ንስሐዬም በፍጹም ተቀባይነት እንዳለው አውቃለሁ ማለታቸው እኮ ነው። ይሄ ምንኛ ድፍረት ነው! አማኞች ሆነው በመጽሐፍ ቅዱስ እንዴት እንደተባሉ የቅዱሳት መጻሕፍትና ኃይለ ቃላት ተመልከቱ። ከወገናችንም ያሉት ፍሬ ቢሶች ሆነው እንዳይቀሩ ይላል። ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው በመልካም ስራ ስለመጽናት ይማሩ ይልላችኋል። አያችሁ፣ ከወገናችንም ያሉት ማለት አማኞች ጭምር ፍሬ ቢሶች ሆነው እንዳይቀሩ የሚለው ፍሬ ቢስ ሆነው ገለባ ሆነው ወደ እሳት ሊጣሉ እንደሚችሉ አይናገርምን? አንድ ሁለተኛስ ፍርድ ከእግዚአብሔር ቤት ተነስቶ ይጀምራል ማለቱ ከአማኞች ወገን ፍርድና ቁጣ እንደሚመጣ የእግዚአብሔር ቃል አያሳይምን? ታዲያስ እንዴት ነው አንድ ሰው ወደፊትም ከሚመጣው ኃጢአት ድኛለሁ ብሎ ሊያውጅ የሚችለው? ወገኖቼ እኛ ኦርቶዶክሳውያን እግዚአብሔርን ስለማዳን ጸጋው ጠርጥነ ነው እንዳይመስላችሁ፣ ይልቁኑ ራሳችንን ስለማናምነው ነው። አንዳንዶች እግዚአብሔርን ማናምን አድርገው ራሳችንን ነው ማናምነው። ወገኖቼ ይርጋለም ይኑር አይኑር አላውቅም፣ አዲስ አበባ ኮንዶሚኒየም የሚባል መኖሪያ ቤት በመንግስት ይገነባል። እስኪ ልጠይቃችሁ፣ መንግስት ኮንዶሚኒየም ገነባ ማለት ሁላችንም ኮንዶሚኒየም ውስጥ እንገባለን ማለት ነው? ነው አይደለም እንዴ? በፍጹም አይደለም። መጀመሪያ ይመዘገባል፣ ከዚያ ይቆጥባል፣ ሳያቋርጥ ይተጋል፣ ከዚያ ደግሞ ማጠናቀቂያ ስራ በራሱ ይሰራል።
እነዚህን ሁሉ ሂደቶች ያልፋል እንጂ መንግስት ኮንዶሚኒየም ገነባ ማለት ሁላችንም እንገባለን ማለት አይደለም። በፍጹም አይደለም። ዋጋ መክፈል መሳተፍ ያስፈልጋል። ለዚህ ነው የራሳችሁን መዳን ፈጽሙ የሚለን የእግዚአብሔር ቃል። አስታውሳለሁ በልጅነት በሰንበት ትምህርት ቤት ከአንድ ሰው ጋር ተወያይተን ነበር በዚህ ርዕሰ ጉዳይ እና ምን አለን? ድኛለሁ፣ ጸድቄያለሁ፣ መንግሥተ ሰማያት ገብቻለሁ አይነት ነገሮች አወራለን። ኋላ አንድ ጩልሌ ሰንበት ተማሪ ነበረ። ጥያቄ ጠየቀው። ምን አለው? ኃጢአት ትሰራለህ አለው። አዎ እሰራለሁ። እሱማ በደል ትበድላለህ? አዎ በድላለሁ። እሱማ አለ። እና እስኪ ስምህን ንገረን በመጽሐፍ ቅዱስ ማን ብለን እንጥራህ አለው። እና ልጁ ምን ብሎ መለሰ? የዳነ ኃጥእ እባላለሁ ብሎ አስተዋወቀ። እግዚአብሔር ያሳያችሁ። በዚህ ድኛለሁ፣ በዚህ ኃጢአት እንደነዚህ ላሉት ሰዎች እግዚአብሔር ከመንግሥተ ሰማያትና ከገሃነመ እሳት ትንሽ ቀልቀል አድርጎ ለዳኑ ኃጥኦች ሊያዘጋጅላቸው ይገባል ማለት ነው። እየሰማችሁኝ ነው? 2-3 የእግዚአብሔርን ቃላት ላንብብላችሁና ትምህርቴን ልጠቅልለው። እየገባችሁ ነው? እየተረዳችሁ ነው? በጣም ጥሩ። ይኸውላችሁ መጽሐፍ ቅዱስ በግልጽ እንዲህ ይላል። በማቴዎስ ወንጌል ምዕራፍ 24 ላይ እስከ መጨረሻው የሚጸና እርሱ ይድናል የሚል ቃል አለ። ልብ በሉ። እስከ መጨረሻው የሚጸና እርሱ ነው የሚድነው ይላል። አያችሁ፣ መዳናችን በማመናችን ብቻ ነው ያልኩት። በማመናችን ብቻ ሳይሆን የሚወሰነው መዳናችን የሚወሰነው በመጽናታችን ነው። አያችሁ፣ መዳንን የሚወስነው ባመንነው እምነት መጽናታችንን፣ በጀመርነው ምግባር መቀጠላችንን፣ በሰራነው ትሩፋት ማሳደጋችን ላይ ነው እንጂ የሚመሰረተው አምነሃል በቃ ሂድ መጽሐፍ ቅዱስ ብሎ ያውቅ። ያመኑትን ሁሉ ምን እንደሚላቸው አላያቸውም? ንስሐ ግቡ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተጠመቁ የሚላቸው ለምን ይመስላችኋል? ማመን ብቻ በቂ ስላልነበረ ነው። አያችሁ፣ እስከ መጨረሻው የሚጸና እርሱ ይድናል የሚለው መዳን በጸጋው ብቻ አንድ የተፈጽሞ ያበቃ ቢሆን ኖሮ ይድናል እያለ ገና ወደፊት መዳን ለምን ይፈጽማል? ለምን ይናገራል ካላችሁ ቅድም እንዳልኳችሁ ነው። የምንፈጽመው ሊገለጥ የተዘጋጀ በመጨረሻው ዘመን የሚሰጠን መዳን አለ። እሱን ነው እስከ መጨረሻው የሚጸና ነው የሚድነው የሚለው። አያችሁ፣ መዳናችንን የሚወስነው ጽናታችን እንጂ ማመናችን ብቻ አይደለም። ማመናችን ለዚህ ሁሉ ግን መሰረት ነው። የሚጸና እርሱ ይድናል የሚለው ጽናትን የሚያመለክት ነው። ለዚህ ነው ፓትርያርክ ፖፕ ሽኖዳ ሳሊቬሽን ኦፍ ሳሊቬሽን ኢን ኤ ሞመንት የሚል አንድ መጽሐፍ አላቸው። እዛች መጽሐፍ ላይ አስደናቂ ቃል ተናግረዋል። ምን ይላሉ? መዳን የህይወታችን ሙሉ ታሪክ ውጤት እንጂ ስናምን በቅጽበት የምንፈጽመው አይደለም ብለው የተናገሩት። ሳሊቬሽን ኢዝ ዘ ስቶሪ ኦፍ ዘ ሆል ላይፍ፣ የህይወታችን ሙሉ ታሪክ ውጤት ነው። እሱን ነው እስከ መጨረሻው የሚጸና እርሱ ይድናል ብሎ ያስቀመጠው። ይሄንን መጽሐፍ ቅዱሳዊ ቃል ሰማዕቱ ቅዱስ ቆጵርያኖስ ሴንት ሲፕሪያን እንዲህ ብሎ ተርጉሞታል። ልብ ብላችሁ ስሙ። አሁን ያልኳችሁን እስከ መጨረሻው የሚጸና እርሱ ይድናል የሚለውን ቅዱስ ቆጵርያኖስ ሴንት ሲፕሪያን ምን ብሎ ተርጉሞታል መሰላችሁ? እስከ መጨረሻው የሚጸና ግን እርሱ ይድናል ተብሏል። ስለሆነም ከዚህ ፍጻሜ በፊት ያለ ማናቸውም ነገር ቢሆን ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላል ደረጃ ብቻ ነው እንጂ የመውጣትንና ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻ ነጥብ አይደለም ይላል። እዩ፣ ከመጨረሻው በጽናት ምክንያት ከሚገኘው ከመጨረሻው በፊት ያለ ማናቸውም ነገር የመወጣጫ መሰላሎችና ደረጃዎች ናቸው እንጂ ጫፍ የደረስንበት ነገር አይደለም ይላል። ስለዚህ የራሳችሁን መዳን ፈጽሙ። እስከ መቼ? እስከትሞቱ ድረስ ነው። እስከትሞቱ ድረስ ነው። የሰው ልጅ የህይወት ጉዞ ቀጣይነት ያለው የተጋድሎ ጉዞ ነው። በድህነት መንገድ የምንጓዘው እስከ መጨረሻው እቅታ ነው።
ድህነት ከልደት እስከ ነፍስ ስቅታ በትጋት ጠብቀን የምንፈጽመው ነው። ድህነታችንን ለመፈጸም ወደ ዘላለማዊ ሕይወት በሚወስደው መንገድ ዕለት ዕለት እንመላለሳለና ይሄ ነው ድነናል፣ የዳንን ነው፣ እንድናለን የምንለው ወገኖቼ። ይሄንን ነው የምንለው። አንድ ሌላ እግዚአብሔር ቃል አንሳላችሁ መጠቅለያም እንዲሆነኝ ንዑድ ክቡር የሚሆን ሐዋርያ ጳውሎስ ደቀ መዝሙሩን ጢሞቴዎስን እንዲህ ብሎ መክሮታል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንዲህ ይላል፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህ ይላል። ልብ በሉ፣ ጢሞቴዎስ እኮ የቅዱስ ጳውሎስ ደቀ መዝሙር ነው። ጳጳስ አድርጎ ሾሞታል። እሳትን እንደሚያቀጣጥል እጆቼን በመጫን በአንተ ውስጥ ያለውን ጸጋ ብሎታል፣ ሾሞታል። ከዚህ ሁሉ በኋላ ምን እንደሚለው ታውቃላችሁ? በእነዚህም ጽና፣ ይህን ብታደርግ ነው የሚለው። ያመነ ብቻ ከሆነ ለምንድን ነው ብታደርግ የሚለው? ለምንድን ነው ጽና የሚለው? አንዴ አምኖ የተፈጸመና ያበቃ ከሆነ ስለ ማድረግና ደግሞም በዚያ ስለ መጽናት ለምንድን ነው የሚሰብከው? አያችሁ፣ እያንዳንዱ የራሱን መዳን ለመፈጸም ድርሻውን ስለሚወጣ እነዚህን ብታደርግ ደግሞም ብትጸና የሚለው ቃል ይህን ነው የሚያሳየው። ቀጠል ሊያደርግና ራስህንም የሚሰሙህንም ታድናለህ ይለዋል። አየህ፣ የትኛው መዳን ነው ካላችሁኝ፣ በመጨረሻው ዘመን ሊገለጽ ዘንድ የተዘጋጀው መዳን እንዲበቃ ጽናት፣ ሁለተኛስ ማድረግ የሚደረግ ነገር አላያችሁ። ቅድም በጥረትና በትጋት እግዚአብሔር በሰጠን ጸጋ መሰረትነት ላይ ልንፈጽመው የሚገባን ብዬ ነገርኳችሁ። እሱን መዳኑን አንዴ በማመኑ ምክንያት ያገኘ ከሆነ ጢሞቴዎስን ታድናለህ እያለ ለምን ስለ ሌላ መዳን ይናገራል ካላችሁኝ፣ ድነናል፣ እየዳንን ነው፣ እንድናለን መፈጸም ስላለበት። ይሄ ደግሞ መሰረት የሚያደርገው በማድረግ ላይ ነው። ማድረግ ደግሞ መስራት ነው፣ ተጋድሎ ነው፣ የሁል ጊዜ ኑሮ ነው፣ የዕለት ዕለት መመላለስ ነው። አንድ ሌላ እግዚአብሔር ቃል የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ይላል። የሚፈጸመው በጽናት ነው። ምእመናን፣ የተሰጠን የተስፋ ቃል ምንድን ነው? የመዳንን ተስፋ የሚል ቅድም አላነበብኩላችሁ? የመዳንን ተስፋ የተስፋውን ቃል እንድታገኙ ማግኘት ምን ማለት ነው? ገና እንዳላገኘን አያሳይም፣ እንዳልተፈጸመ አያሳይም። ለዚህ እኮ ነው ንዑድ ክቡር የሚሆን ጳውሎስ እኔ ገና እንዳልያዝኩት እቆጥራለሁ የሚለው እኮ ለዚህ ነው። መዳን ያበቃና የተፈጸመ ከሆነ ለምን ስለ ንስሐ ይሰበካል? ለምን ጉባኤ ይዘረጋል? ለምን ጾም ይጾማል? ለምን ጸሎት ይጸለያል? ለምን ዲያብሎስስ መንጋውን ለምን ይዞራል? እንዳልመሳ ሊውጥ ለምን ያገሳል? ብርቱ የመዳን ጉዞ ውስጥ ስላለን ነው። ሌሎችን በርካታ ቃላትን ባነበብኩላችሁ እንዳይመሽባችሁ ስለምፈልግ ማጠቃለያዎቼ፣ አባ መቃርዮስን አጋንንት ሁሉ ጊዜ ወደ ጆሮው እየመጡ ምን ይላሉ መሰላችሁ? መቃርዮስ ሆይ ጸድቀሃል እኮ፣ መቃርዮ ሆይ ድነሃል እኮ ይሉታል። አባ መቃርዮስ ሁሉ ጊዜ እንዲህ ይላቸዋል፣ ገና ነኝ ይላቸዋል። ወገኖቼ ገና ነን። ገና እንዳልያዝኩት የሚለው የቅዱስ ጳውሎስን ቃል ተመልከቱት። መላእክት ታጅበዋት በከበረች ሞቱ ጊዜ ወደ ሰማይ የዘመሩ ሲወስዷት ያኔ ነው አባ መቃርዮስ ሰይጣን ሆይ አሁን ገና ጸድቅ ያለው ያለው። ቆመሃል፣ ትውደቅ፣ ትነሳ፣ ትንገዳገድ፣ ትጽና አላወቅም። ታዲያ እንዴት ነው አብቅቻለሁ የምትለው? ገና ነኝ በለው። ምክንያቱም ሳትፈጽመው እንዴት ትፈጽመዋለህ? ዙሩ ሳያልቅ አቋርጠህ ይሁን ፈጽመህ ይሁን በምን ይታወቃል? ለዚህ ነው
መጽሐፍ ቅዱስ ይሄንን የሚያትተው እንደና ባርሳኒዮስ ሁሉ ጊዜ በጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ እንባውን እያፈሰሰ እግሩ ስር ያለውን ሰሌን በእንባው እያራሰ ሁሉ ጊዜ ጸሎቱ ምን እንደነበር ታውቃላችሁ? ጌታ ሆይ እንድጀምር እርዳኝ ይል ነበር። ሳይጀምሩ እንደጨረሱ ካሉት እግዚአብሔር ይጠብቃል። ጌታ ሆይ ሁሉ ጊዜ ጸሎታችን እባክህን አስጀምረን ይሁን። ጀማሪ ሳለን ደርሻለሁ ከማለት ጌታ ሆይ ሰውረኝ እንበለው። ይሄ እንዴት ያለ ትዕቢት ነው ወገኖች! አባ ሲሶ የተባለ አባት የእረፍቱ ደቂቃና ሰዓት በደረሰች ጊዜ 80 ዓመት ሙሉ ተጋርሎ ምን እንዳለ ላስታውሳችሁና ላብቃ። ምን አለው እግዚአብሔር? በ80 ዓመት በበረሃ ተጋርሎ ሊሞት ሲል እኮ ነው አባት እግዚአብሔርን እንዲህ ያለ በጸሎት ሲጠይቅ አልጋውን የከበቡት ደቀ መዛሙርቶቹ ሰሙት። ምን ይላል? እባክህ አምላኬ ሆይ ለንስሐ የሚሆን ጥቂት ጊዜ ስጠኝ እያለ እንባውን እያፈሰሰ መለመን ጀመረ። 80 ዓመት ሙሉ ተጋርሎ እኮ ነው ወገኖቼ። አባቶቻችን ፍጹም ወደ እግዚአብሔር ሲቀርቡ አንድ የሚታወቃቸው ነገር ምን እንደሆነ ታውቃላችሁ? በደለኞችና ኃጢአተኞች እንደሆኑ ይታወቃቸዋል። አባ ማቴዎስ የተባለ አባት እንዳለው ሰው የበለጠ ወደ እግዚአብሔር የበለጠ ሲቀር ኃጢአተኛ መሆኑ የታየው ይመጣል ይላል። ነብዩ ኢሳይያስን ያነሳል። አይኖቼ ሰራዊት ጌታ እግዚአብሔርን አይቻለሁ ሲል ከንፈሮቹ የረከሱብኝ ማለት ይጀምራል ይላል። እውነተኛ የእግዚአብሔር ሰዎች መገለጫ እኮ ይሄ ነው። ያ አባት እንዳለው ጌታ ሆይ አንተ ልዕልና ግለጽልኝ፣ የኔን ድካም ደግሞ አሳውቀኝ የሚለው እውነተኛ የእግዚአብሔር ሰዎች ውስጣቸውን ነው የሚመለከቱት። ከድካማቸው በቀር የሚያውቁት ነገር የለም። ለዚህ ነው አብርሃም ገና በእግዚአብሔር ፊት ቆሞ ሳለ አመድና ትቢያ የሚሆን ይላል። በእግዚአብሔር ፊት በእውነት የሚቆሙና የሚያዩት አመድና ትቢያንን ነው የሚሉት። ለዚህ ነው እመቤታችን ቅድስት ድንግል ማርያም ልጇን ታቅፋ እንደምትወልደው እየተነገራት የበለጠ ክብሯ ሲጨምር ባሪያው ልሁን የምትለው አያችሁ። መንፈሳዊነት እንደዚህ ነው። እና አባ ሲሶ ምን አለ መሰላችሁ? እባክህ አምላኬ ሆይ ለንስሐ የሚሆን ጥቂት ጊዜ ስጠኝ ያለ በለቅሶ ሲማጸን ሰሙት። ተማሪዎቹ ምን ብለው ጠየቁት? አባታችን አንተ እድሜ ልክህን በንስሐ የኖርክ መምህር ንስሐ ሆነ ሳለ እንዴት ነው አሁን ጥቂት የንስሐን ጊዜ ከእግዚአብሔር ትለምናለህ አሉት ይላል። አባታችን ምን ብሎ መለሰ? ልጆቼ ሆይ ይህን መንፈሳዊ ጥበብ ንስሐን ገና አሁን መጀመሪ ነው አላቸው። ሁሉ ጊዜ ጀማሪ ነው የምትሆኑት። ሁሉ ጊዜ አዲስ ነው የምትሆኑት። ሁሉ ጊዜ ትኩስ ነው የምትሆኑት። ሁሉ ጊዜ ራሳችሁን እንደ ጀማሪ እንጂ እንደ ጨራሽ አትቁጠሩት። የራሳችሁን መዳን ፈጽሙ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።